ናዝራዊት አበራ ወደ ኢትዮጵያ ልትመለስ የምትችልበት እድል ሳይታሰብ ብቅ ብሏል። የኢንጂነሪንግ ምርቋ በጓደኛዋ ተታላ በአቪዬሽን ፍራውድ ወይም ማጭበርበር ታሪክ ከፍተኛ የተባለውን አደንዛዥ ዕፅ ወደ ቻይና እንድታስገባ ተደርጋ በስተመጨረሻም ያለፉትን ዓመታት በእስር የምትማቅቀው ናዝራዊት የእርሷም የቤተሰቧም እንባ ሊታበስ ይመስላል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ያጸደቀውና በፓርላማው ግብግብ ያስነሳው አዋጅ ምን ይመስላል? ለናዝራዊት አበራና መሰል በቻይና የሚገኙ ፍርደኞችን ለማስመለስ ተቀያሪ የሚሆኑ በኢትዮጵያ ታስረው የሚገኙ የቻይና ዜጎች ጉዳይ ፓርላማውን አጨቃጭቋል። እነዚህ ቻይናውያን እስረኞች በኢትዮጵያ ይሰራሉ የሚባለው ወንጀል ምን ያህል ከባድና ውስብስብ ነው? ኢትዮጵያን ጨምሮ አፍሪካን በራቁት ለማስቀረት የተቃረበው የገንዘብ ማሸሽ ወንጀል ውስጥ የሚተባበሩ ኃይሎችስ እነማን ናቸው? የዕለቱ የመረጃ ቅኝታችን በእነዚህ ጉዳዮች ዙሪያ በዝርዝር መረጃ የሚያጋራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። ናዝራዊት አበራ ወደ ኢትዮጵያ ልትመለስ የምትችልበት እድል ሳይታሰብ ብቅ ብሏል። የኢንጂነሪንግ ምሩቋ በጓደኛዋ ተታላ በአቪዬሽን ፍራውድ ወይም ማጭበርበር ታሪክ ከፍተኛ የተባለውን የአደንዛዥ ዕፅ ወደ ቻይና እንድታስገባ ተደርጋ በመጨረሻም ያለፉትን ዓመታት በእስር ስትማቀቅ ቆይታለች። ናዝራዊት አሁን ግን የእርሷም የቤተሰቧም እንባ ሊታበስ ይመስላል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ያጸደቀውና በፓርላማ ግብግብ ያስነሳው አዋጅ እንደ ናዝራዊት አበራ ያሉ አካላትንም የሚመለከት ሆኗል። ኢትዮጵያ ውስጥ በሀገር ውስጥም ሆነ በባህር ማዶ እጅግ መነጋገር የሆነ የገንዘብ ፖሊሲ ማሻሻያ የተደረገው ያሳለፍነው የፈረንጆቹ ዓመት አጋማሽ ነበር። ከዚህ የገንዘብ ፖሊሲ ማሻሻያ ቀድሞ በህገወጥ የገንዘብ ዝውውር በመንግስት ውስጥ ሌላ መንግስት መስርተው የነበሩ ጉልበተኛ ኃይሎች እንደነበሩ ይነገራል። በገበያ ላይ የተመሰረተ የውጭ ምንዛሪ ፖሊሲ ሲቀየስ ደግሞ ሪፎርሙ እንዳይሳካ አደገኛ ፈተና ሆነዋል በሚል ይፈሩ የነበሩት እነዚሁ በገንዘብ ዝውውር ኔትወርክ ክንዳቸውን ያፈረጠሙ ነገር ግን ድምጻቸውን ጠፉ ኃይሎች ነበረ። ጥናቶች እንደሚያሳዩት ከሆነ ኢትዮጵያ ከፈረንጆቹ 2005 እስከ 2014 በህገ ወጥ የገንዘብ ሽሽት ሳቢያ ከ1.26 ቢሊዮን እስከ 3.5 ቢሊዮን የአሜሪካን ዶላር በየዓመቱ ትዘረፍ ትታጠብ ነበረ። ይህንን ባለሙያዎቹ ካፒታል ፍላይት በሚል የሚጠሩት ወንጀል ነው። ይህ ወንጀል በሀገር ውስጥና በውጭ ኃይሎች ትብብር አማካኝነት የሚከናወን ነው። እንደ ምክንያትነት ከሚጠቀሱ ጉዳዮች መካከል ደግሞ የፖለቲካ አለመረጋጋት፣ የኢኮኖሚ ቀውስና የመገበያያ ገንዘብ ይወርዳል የሚል ስጋት ይገኙበታል። ኢንቨስተሮች እንዲህ አይነት ምልክት ሲታዘቡ ንብረታቸውን አስተማማኝ ወይንም የተሻለ ወደሚባል ሀገር በቻሉት አማራጮች ሁሉ ያሸሻሉ። ከነዚህ ኢንቨስተሮች ጀርባም የገንዘብ ማጠብ ስራ የሚያከናውኑ በወንጀል የተገኘን ገንዘብ ወደ ኢኮኖሚው የሚቀላቅሉ ኃይሎች አሉ። ለዚህም ይመስላል በዚህ ወንጀል ተሳታፊ ሆነዋል በሚል የተጠረጠሩ ኃይሎችን መንግስት የሀገር ውስጥም ሆነ የውጭ ኃይሎችን ሳይመርጥ በገፍ እያሰረ የሚገኘው። ከአቋማሪ ድርጅቶች የቢሊዮን ብሮች የማጭበርበር ወንጀል በተጨማሪ መኒ ላውንደሪንግ ላይ የተሰማሩ ስውር እጆችም የዘመቻው አካል ነበሩ። የቅርብ ጊዜ ምሳሌ ማንሳት ካስፈለገም የኢትዮጵያ መንግስት በቅርቡ 8 የቻይና ዜጎችን ጨምሮ ህገወጥ የውጭ ምንዛሪ ንግድ፣ የገንዘብ ዝውውርና የፋይናንስ ወንጀሎችን ለመከላከል ባደረገው ዘመቻ 112 ተጠርጣሪዎችን በቁጥጥር ስር እንዳዋለ ይፋ አድርጎ ነበረ። ከነዚህም ውስጥ 8ቱ የቻይና ዜጎች። ይህም ብቻ አይደለም። ከእንደዚህ አይነት ተግባራት ጋር የተያያዙ በመቶዎች የሚቆጠሩ የባንክ ሂሳቦችም እንደታገዱ ይታወቃል። ምክንያቱ ደግሞ ይህ ወንጀል የቢሊዮን ዶላሮችን አቅም የሚያንቀሳቅስ በመሆኑ ነው። የመንግስት መግለጫዎች ከህገወጥ የውጭ ምንዛሪና ተዛማጅ እቅዶች የሚመጣውን የኢኮኖሚያዊ ጉዳትን በማንሳት እነዚህ ህጋዊ እርምጃዎች የሚወሰዱት ህገወጥ የካፒታል ፍሰትን ለመክታትና የውጭ ምንዛሪ ክምችትን ለማጠናከር ከሚደረገው መጠነ ሰፊ የመንግስት ጥረት አንድ አካል አድርገው ይገልጹታል። ነገር ግን በዚህ ወንጀል የቻይና ዜጎች በዋናነት ተጠያቂ መሆናቸው ይፋ ቢደረግም ኢትዮጵያውያን ተጠርጣሪዎችም የአደገኛው ሰንሰለት አንድ አካል ተደርገው መታየታቸውን ልብ ማለት ያስፈልጋል። አንዳንዶች የመንግስት ባለስልጣናት እጃቸው እንዳለበት ቢጠረጥሩም እስካሁን በስም የተጠቀሰ ሹመኛ በወንጀሉ ተጠርጥሮ በህግ ጥላ ስር ሲውል አልታየም። ትላንት በፓርላማው የመንግስትና የተቃዋሚ ወገኖችን አብዝቶ ያከረከረው ጉዳይ የሚሆነው በኢትዮጵያ የኢኮኖሚ ቀውስ እንዲፈጠር ምክንያት የሆኑ ዜጎች በዚህ አዋጅ ምክንያት ነፃ ሊወጡ ነው በሚል ነበረ። ኢትዮጵያ ከቻይናና ከብራዚል ጋር ፍርደኞች
ፍርደኞችን ለማስተላለፍ ያደረገችው የስምምነት አዋጅ በፓርላማ የጸደቀው በተለያዩ ወንጀሎች ምክንያት የተፈረደባቸው የየሀገራቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው። ከሁለቱ ሀገራት መንግስታት ጋር በተደረገ ስምምነት ላይ ተመስርቶ የተዘጋጀው አዋጅ የጸደቀው ሐሙስ ጥር 14 ቀን 2018 በተካሄደ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። ለምክር ቤቱ መደበኛ ስብሰባ ከተያዙ 9 አጀንዳዎች መካከል 5ቱ ኢትዮጵያ ከሌሎች ሀገራት ጋር የተፈራረመቻቸው የሁለትዮሽ ስምምነቶችን የተመለከቱ ነበሩ። በአዋጅ መልክ ከተዘጋጁት ከነዚህ ስምምነቶች መካከል በአራቱ ላይ የተዘጋጀውን ሪፖርትና የውሳኔ ሐሳብ በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ አቅርበዋል። ከስምምነቶቹ አንዱ የሆነው በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፍ የሚፈቅደው አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዛወሩ እንደሚያስችል የቋሚ ኮሚቴው ሰብሳቢ ገልጸዋል። አዋጁ በተመሳሳይ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑን አክለዋል። በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑም እጸገነት አብራርተዋል። በኢትዮጵያና በቻይና መካከል የተደረሰው ስምምነት ዓለም አቀፍ አሰራርን መሰረት ያደረገና ውጤታማ የሆነ የፍርደኞችን ሰብአዊ መብት የጠበቀ ትብብር ማድረግ የሚያስችል መሆኑን የቋሚ ኮሚቴ ሰብሳቢው አስረድተዋል። በአዋጁ ላይ ጥያቄ ከሰነዘሩ 2 የፓርላማ አባላት አንዱ የሆኑት ኡስታዝ ካሚል ሸምሱ ስምምነቱ በሁለቱ ሀገራት እኩል ተፈጻሚ መሆኑን በተመለከተ ጥያቄ አንስተዋል። ዓለም በአሁኑ ሰዓት በህግ ሳይሆን በኃይል እየተመራች መሆኗን የጠቀሱት የግል የፓርላማ ተመራጩ ኡስታዝ ካሚል በቻይናና በኢትዮጵያ መካከል ካለው የኃይል ሚዛን ልዩነት አንጻር እኩል ተፈጻሚነት ይኖረዋል ወይ ሲሉ ጠይቀዋል። አዋጁ ከዲፕሎማሲ የዘለለ ፋይዳ አለው ወይ? የህግ ተፈጻሚነቱስ ምን ያህል ነው? ሲሉም ተከታይ ጥያቄን ሰንዝረዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ደግሞ እንደዚህ አይነት የሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለምክር ቤቱ ገልጸዋል። በዚሁ ሀገር ፍርዳቸውን አግኝተው በዚህ ሀገር የተፈረደባቸውን ፍርድ ማጠናቀቅ ካልቻሉ ብሔራዊ ጥቅማችን ይጎዳል ያስባል። ቻይናውያን ዜጎች በተለይና በተደጋጋሚ የሚሳተፉባቸው በሚዲያ የሚሰሙ የታወቁ ወንጀሎች መኖራቸውን ያነሱት የፓርላማ አባሉ ወንጀለኞቹ በከፍተኛ ሁኔታ የሀገሪቱን ኢኮኖሚ ጥቅምን የሚጎዱ እንደሆኑ አስረድተዋል። ዶክተር ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው በማለት ከጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዘዋወር እንዲሁም በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ወይም መኒ ላውንደሪንግ ናቸው። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነ ስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዚያ ስለመፈጸሙ ምን ቁጥጥር አለን ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ እጸገነት አዋጁ ፍርደኞች ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንደምታ እንደሌለው አንስተዋል። ፍርደኞችን ለመለዋወጥ ህጋዊ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበረ አስታውሰዋል። ከቻይና ተመልሰው በማረሚያ ቤት ውስጥ የሚገኙ ኢትዮጵያውያን ፍርደኞች መኖራቸውን የቋሚ ኮሚቴው ባደረገው የመስክ ምልከታ ማረጋገጡን ሰብሳቢዋም ለዚህ በማሳያነት አንስተዋል። ፍርደኞቹ ከማረሚያ ቤት ሊወጡ የሚችሉት የቻይና መንግስት ይቅርታ ሲያደርግላቸው መሆኑን ነው እጸገነት የገለጹት። ትላንት በፓርላማ በጸደቀው የስምምነት አዋጅ መሰረት በአደንዛዥ ዝውውር ተጠርጥራ በቻይና ጓንዡ ታስራ የምትገኘው ኢትዮጵያዊት ፍርደኛ ናዝራዊት አበራ ወደ ሀገሯ የመመለስ እድል እንደሚኖራት የቋሚ ኮሚቴው ሰብሳቢ አመልክተዋል። ናዝራዊት አደንዛዥ እጽ ይዛ ተገኝታለች በሚል በቻይና ቤጂንግ አውሮፕላን ማረፊያ በቁጥጥር ስር የዋለችው በ2011 ዓ.ም ታህሳስ ወር ላይ ነበረ። የኢንጂነሪንግ ምሩቋ ኢትዮጵያዊት ጉዳይ በብዙዎች ዘንድ ከፍተኛ መነጋገሪያ ሆኖ ሰንብቷል። ናዝራዊት እጹን ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ለመነጋገሪያነቱ ዋና ምክንያት ነበር። እጽ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረት የሞት ቅጣት እንደሚፈረድባቸው መገለጹ በቤተሰቦቿና ጉዳዩን ሲከታተሉ በቆዩ ኢትዮጵያውያን ዘንድ ስጋት ፈጥሮ ቆይቷል። በአንድ ተቃውሞ በአብላጫ ድምፅ ዛሬ የጸደቀው አዋጅ ናዝራዊትን ወደ ኢትዮጵያ ለመመለስ እድል ይከፍታል ያሉት የፓርላማው ቋሚ ኮሚቴ ሰብሳቢዋ የቻይና ዜጎችም ወደ ሀገራቸው ተመልሰው በሚያውቁት ቋንቋ
በሀገራቸው ማህበረሰብ ውስጥ ፍርዳቸውን እንዲጨርሱ የሚያስችል መሆኑን አብራርተዋል። አዋጁ ፍርደኞችን ልቅ ሆነው እንዲለቀቁ የሚያደርግ አይደለም ይላሉ ጸገነት። ቻይናውያን ዜጎች ከኢትዮጵያ መንግስት ይቅርታ ካልተደረገላቸው በስተቀር ፍርዳቸውን ሳይጨርሱ ሊለቀቁ እንደማይችሉም የቋሚ ኮሚቴ ሰብሳቢዋ አጽንኦት ሰጥተዋል። ይህን ሁኔታ መቆጣጠርና ክትትል ማድረግ በተፈለገ ጊዜ ወደ ቻይና በመሄድ ወይም በኤምባሲ በኩል እስረኞቹን መጎብኘት የሚቻልበት ስርዓትም አለ ሲሉን የገለጹት ለቻይና መንግስትም ይኸው ሂደት በተመሳሳይ እንደሚሰራ አስረድተዋል። የህዝብ ተወካዮች ምክር ቤት በዚህ መደበኛ ስብሰባው በኢትዮጵያና በብራዚል መካከልም በተመሳሳይ ፍርደኞችን ማስተላለፍ የሚያስችል አዋጅን አጽድቋል። በኢትዮጵያና በደቡብ አፍሪካ መንግስታት መካከል የተደረገው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት አዋጅም እንዲሁ በዚሁ ስብሰባ ላይ ጸድቋል። በዚህ የፓርላማ መደበኛ ስብሰባ ላይ ቀርቦም በአንድ ድምፅ ታቅቦ በአብላጫ ድምፅ የጸደቀው ሌላኛው ስምምነት በኢትዮጵያና በቻይና መካከል የተደረገ የወንጀል ጉዳዮች የጋራ ህግ ትብብር ነው። እነዚህ ስምምነቶች ህዳር 20 2018 ዓመተ ምህረት በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ ቀርበው ውይይት ከተደረገባቸው በኋላም በአዋጅ መልክ እንዲጸድቁ በሙሉ ድምፅ ለፓርላማ የተመሩ ናቸው። የሚኒስትሮች ምክር ቤት አዋጆቹን ለህዝብ ተወካዮች ምክር ቤት ያስተላለፈው ስምምነቶቹ ቢጸድቁ ኢትዮጵያ ከሀገራቱ ጋራ ውጤታማ የወንጀል መከላከል የሁለትዮሽ የህግ ትብብር ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት በወቅቱ አስታውቆ ነበረ። ከብሪክስ አባል ሀገራት ጋር የተደረሱት እነዚህ ስምምነቶች ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት እንድታጠናክር የሚያግዙ እንደሆኑም የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ በዚሁ ስብሰባ ላይ አስገንዝበዋል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።